አስቀድማችሁ አልሰማችሁምና በኃያላኑ ሴራ ትጠፋላችሁ። የተስፋውን ቃል ዘንግታችሁ የእግዚአብሔርን ቃል አቃላችኋልና በገዛ ፍቃዳችሁ እድል ፈንታችሁን ታጎድላላችሁ። የኢትዮጵያን ትንሣኤ የምትጠባበቁ ግን ይህንን እወቁ። አስቀድሞ ክፉ መከራ የጭንቅ ጊዜ ይሆናል። ሕዝቦች ይራባሉ፣ ይጠማሉ፣ ጦርነት ይከሰታል፣ ፍቅር ይጠፋል፣ ወንድም ወንድሙ ላይ ይነሳል። የሚመራትን መሪ ሀገሪቷንና ሕዝቦቿን ይበድላል። ነገር ግን እንደ መሸ አይቀርምና ብርሃን ይሆናል። የኢትዮጵያን ትንሣኤዋን የታመኑ ልጆቿ ያያሉ። ሰላም ጤና ይስጥልን ወደ ቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን የዋልድባ መናንያን አባቶቻችን ስለ ኢትዮጵያ ትንሣኤ የላኩትን መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። በአሁኑ ሰዓት ሀገራችን ላይ ሆነ በዓለማችን ላይ እየተከሰቱ ያሉ ነገሮች የአዋልድና የመጽሐፍ ቅዱስ ትንቢቶች እየተፈጸሙ እንደሆነ ማሳያ ናቸው ያሉት የዋልድባ ገዳም መናንያን አባቶቻችን ብዙ ፈተና ከሀገራችን ትንሣኤ በፊት እንደሚከሰቱና ምርቱን ከግርዱ እንደሚለዩ በቅዱሳት መጽሐፍት አስቀድሞ ተጽፏልና እምብዛም አንደንግጥ፣ ነገር ግን በቀጣይ ጊዜያቶች የሚሆነውን ነገር በመረዳት ቀድመን ራሳችንን እናዘጋጅም ብለዋል። አሁን ላይ ከታላቅ መከራ በኋላ የኢትዮጵያ ትንሣኤ ይሆናል ተብሎ በፍካሬ ኢየሱስ ላይ የተጠቀሰው ጊዜ እንደደረሰ መሆን ነው። ታዲያን ሀገራችን ኢትዮጵያ ከመከራዋ እንደምታርፍና ወደ ፍስሐ እንደምትገባ በቅዱሳት መጽሐፍት ቢጠቀስም ለመከራዋ ጽናት፣ ለችግሯ ብርታት መንስኤው ምንድነው ብለን መጠየቁ ግን አይከፋም። አንዲት በኢኮኖሚ ደካማ የሆነች ሀገርን የሙጥኝ ብሎ በመያዝ ለማፍረስ ኃያላኑ ሀገራት ለምን ፈለጉ ብንል ከመንፈሳዊ ዓላማ ውጪ ምንም ምክንያት እንደሌላቸው እንረዳለን። ነጮቹ ኢትዮጵያንና ኢትዮጵያውያንን ለማጥፋት የሚፈልጉት መንፈሳዊ አቅማችንን ለመንጠቅ ነው። ምክንያቱንም ስንመለከት የዓለም ኃያልነትን በመቆጣጠር ገናና ሀገር እንደምትሆን በቅዱሳት መጽሐፍ ስለተጻፈና ይህንን እውነት ኃያላኑ ስለሚያውቁትም ነው። በመጨረሻው ዘመን ክርስቶስን ለመውጋት ሐሳዊ መሲህ የሚያስከትላቸው ጎግ ማጎግ ትልቅ ሴራን ጠንስሰው በአሁኑ ሰዓት ሀገራችንን የማፍረስ ስራን እየሰሩም ነው። በዘር፣ በብሔር፣ በጎሳ፣ በቋንቋ ከፋፍለውን ሲያበቁ የሀገር መሰረት የሆነችውን ቅድስት ቤተክርስቲያናችንን ለመከፋፈልና ለመበተን አሁንም ተቃርበዋል። እኛም እየከፋፈሉን እንደሆነ እያየን መንቃትና በህብረት መቆም ስለተሳነን ከሀገራችንም አልፈው ቤተክርስቲያንን ሲያፈርሱ ቆመንም እያየን እየታዘብን ነውና ሳይረፍቅ እንንቃ፣ በአንድነትም እንቁም ሲሉ ገዳማውያኑ አባቶቻችን መልእክትን አስተላልፈዋል። ባለቤቱን ካልናቁ አጥሩን አይነቀንቁ እንዲሉ አንድነታችን ስለጠፋ አስቀድመው ሀገራችንን አሁን ደግሞ ተዋህዶ እምነታችንን ለማፍረስ ኃያላኑ ሴራን እየጠነሰሱ ያሉ የኢትዮጵያን ትንሣኤን ለማስቀረት ሲሆን ሀገራችን ላይ ያለውን የዘርና የሃይማኖት ግጭት እንዲቀጥልና እንዲስፋፋ ምድራችንን በደም እንድትጨቀይ ዛሬም የተቻላቸውን እያደረጉ ነው። ለዚህም ተግባራቸው ተባባሪ የሆኑት የመንግስት አካላትና ሌሎች ግለሰቦችም የንጹሑን ደም ስላፈሰሱ ቅድስቲቱን ሀገርና ተዋህዶን እምነት ለማፍረስ ስለሰሩ መቅሰፍት ዋጋቸው ይሆናል። ለኃጢአት ስራቸውም ፍርድን ከአምላክ ይቀበላሉ። ኃጢአትን ግብሩ ያደረገ ወንድሙን የበደለ መከራ ይጸናበታል። ከኢትዮጵያ ትንሣኤም ቀድሞ ጥፋት ያገኘዋል። ለተገፉና ለተበደሉ አምላክ አጽናኝ መልአክን ይልካል። ያኔ የእናት እንባ የአባት ሐዘን የበዛበትም ጊዜ ያበቃል። ልጅ ወጥቶ የሚቀርበት ወላጅ የሚጨነቅበት የመከራው ጊዜ ማብቂያ ይሆናል። እግዚአብሔር በምህረቱ ሕዝቡን የሚጎበኝበት ጊዜም ሩቅ አይደለም። ልዩ ልዩ ፈተና በሚገጥማችሁ ጊዜ እንደ ሙሉ ደስታ ቁጠሩት ያለን አምላካችን እንባችንን ሊያብስ፣ ስብራታችንን ሊጠግን ይመጣል። ነገር ግን ይህ የሚሆንበት ጊዜ ገና ነው። እስከዚያ ግን ግፈኞች ምድርን ያውቋታል፣ በክርስቲያኑ ላይ መከራንም ያጸናሉ። ምድርም ፈተናዋ በዝቶ ወደ ፈጣሪዋ ትጮኻለች፣ ታለቅሳለች። ነቢየ እግዚአብሔር ቅዱስ ኤርምያስም ምድር እስከ መቼ ድረስ እያለቀሰች ትኖራለች የሚለውን ጥያቄ በምሬት ቃል ይጠይቃል። አምላካችን እግዚአብሔር ይህችን ምድር የፈጠራት እጽዋቱን፣ አዝርዕቱን፣ አትክልቱንም አብቅላ ለሰውና ለእንስሳም ለፍጥረት ሁሉ የሚበጀውን ምግበ ሥጋ ምግበ ነፍስ አስገኝታ እንድትመግብ ልብስንም ጉርስንም መጠለያም ሆና እንድታገለግል ለበጎ ዓላማ ነበር። እግዚአብሔር ምድርን ለበጎ ዓላማ እንደፈጠራት ሲያጠይቅም ምድር ባዶ ነበረች ይለናል። ከሁሉ አስቀድሞ ከክፋት፣ ከችግር፣ ከክፉ ነገር ሁሉ ባዶና ንጹሕ አድርጎ አምላክ እንደፈጠራት ኦሪት ዘፍጥረት ምዕራፍ 1 ይነግረናል። ምድርም ብቻ ሳይሆን ሁሉም ስነ ፍጥረት በየወገናቸው በጎና መልካም አድርጎ እንደፈጠራቸው እርሱም ከፈጠራቸው በኋላ በጎና መልካም እንደሆኑ ማየቱን እግዚአብሔርም መልካም እንደሆነ አየ በማለት በኦሪት ዘፍጥረት መጽሐፍ ተጽፎ እናገኛለን። ታዲያን ይህቺ ለሰው ልጅና ሕይወት ላለው ፍጥረት ሁሉ በሰማይ ለሚበሩ፣ በምድር ለሚሽከረከሩ፣ በባህር በየብስ በሁሉ ቦታ የሕይወት ምንጭ፣ የመኖሪያ ህልውና ምክንያት የሆነች ለሕያዋን ሁሉ ልብስና ጉርስ ብሎ መጠለያ፣ መከለያ፣ ውበት፣ ጌጥ የሆነች ምድር
በሰው ልጅ ጣልቃ ገብነት ምክንያት ባልተገባ ስራቸውና ክፋታቸው ምክንያት እያለቀሰች እየደማች እያዘነች እያነባች ነው። ምድር ለምን ታለቅሳለች? የለቅሶዋ ምክንያት ምንድነው? የሚለውም ነገር ታዲያ አሁን ላይ ወሳኝና መሰረታዊ ጥያቄ ነው። ምድር ለምን እንደምታለቅስ፣ ይህንን ለቅሶዋን ለምን እንደዚህ መቋጫ ማብቂያ እንዳጣ፣ እስከ መቼ ድረስ እንደሚዘልቅ ነብዩ ኤርሚያስ ሲጠይቅና ምክንያቱንም በትንቢተ ኤርሚያስ ምዕራፍ 12 ከቁጥር 4 ሲያብራራው በእርሷም በሚኖሩ ሰዎች ክፋት የምድረ በዳው ሳር ደረቀ፣ አዕዋፋትና እንስሳት አለቁ በማለት መንስኤውን ያስቀምጣል። እንዲሁም ግብረ ሕማማት መጽሐፍ የነብዩ ኤርሚያስን ምድር ለምን ታለቅሳለች የሚለውን ጥያቄ ሲመልስልን ጻድቁን ሰው ኑ እንግደለው አሉ፣ ለእኛ ጭንቅ ሆኖብናልና ራዎቻችንን ይቃወማልና አሉ በማለት ምድር ለምን እንደተበላሸች ያስረዳናል። በመቀጠልም ከዚህ ዓለም በጎ ሰው ጠፍቷልና ከዚህ ዓለም ፍርድን የሚያውቅ ሰው የለምና ሁሉም ባልንጀራውን ያስጨንቃል። ከእንግዲህም ወዲህ ወላጆቻችሁን አትመኗቸው፣ አለቆቻችሁንም ተስፋ አታድርጓቸው። አጠገቤ የምትተኛውን ሚስትህን ተጠበቅ፣ ልጅ አባቱን ያዋርዳል፣ ሴት ልጅም በእናቷ ላይ በጠላትነት ትነሳለች በማለት ያብራራል። በመጽሐፈ ሄኖክ ምዕራፍ 7 ከቁጥር 31 የዝናብ ውሃን እየጠጣች የበረሃውን ሳር እጽዋቱን፣ አዝርዕቱን፣ አትክልቱን እንድታበቀል እንድታለመልም ያማረውንም የተወደደውን ፍሬ የምታፈራ ለሰውም ለእንስሳም ምግብና መኖሪያ እንድትሆን በበረከት ተሞልታ የተፈጠረችዋ መልካም ምድር ከሰዎች ክፋት የተነሳ እንደምታለቅስ መጽሐፉ ያስረዳናል። የተባረከችውን ልመናዋ እንጨቶቿም የተመላች ምድር ብሎ ሄኖክ የጠራት ምድር ለምን እንደምታለቅስ ግልጽ ነው። በረከቷን በጠገቡና በእርሷ ላይ በሚኖሩባት ሰዎች ምክንያት ከእርሷ በልተውና ጠጥተው ለብሰውና ተጫምተው በሚኖሩ ሰዎች ክፋት ምክንያት ዛሬም ምድር እያለቀሰች ነው። በዚህም የተነሳ የምድረ በዳው ሳር ደረቀ፣ አዕዋፋትና እንስሳት ሁሉ አለቁ። ምድር ጸጋዋንና ልብሷን አጣች። በውሃ ፋንታ በዝናቡ ፋንታ የሰው ደምን እንድትጠጣም ተገደደች። ክፉዎችና ተንኮለኞች በክፋታቸው መንገድ ያልሄደውን ክፉ ግብራቸውንም የተቃወመውን ንጹሑን ጻድቁን እንግደለው ተባባሉ። ገድለውም ጣሉት፣ ደሙንም አፈሰሱ። ምድርም የጻድቁን ሰው ደም ጠጣች። ስለዚህም በዚህ ዓለም በጎ ሰው ጠፍቷልና ፍርድንም የሚያውቅ የለምና ሁሉም በወዳጁ በባልንጀራው ላይ አስጨናቂ ሆኗልና የሚታመን ወዳጅ ተስፋ የሚደረግበት አለቃም የለምና አካል የተባለች ሚስት በባሏ ላይ የአብራክ ክፋይ የምትሆን የሚሆን ልጅ በወላጆቹ ላይ በጠላትነት ተነስተዋልና ለአባትም ለእናትም ውርደት ኀፍረትም ሆነዋልና ምድር ታለቅሳለች። የጻድቁን ሰው ደም ሳትፈልግ በመጠጣቷ እግዚአብሔር ተቆጥቷልና ምድር ታለቅሳለች። በቃየል ምክንያት የአቤልን የጻድቁን ደም ስለጠጣች በየዘመኑ የነቢያቱን የቅዱሳኑን ሁሉ ደም ስለጠጣች እግዚአብሔር ተቆጥቷልና አሁንም ድረስ የምስኪኑ ደም በየቦታው እየፈሰሰ ነውና ምድር ታለቅሳለች። በመዝሙረ ዳዊት መዝሙር 17 ከቁጥር 7 ከእግዚአብሔር ቁጣ የተነሳ ምድር ተንቀጠቀጠች ተናወጠችም፣ ተራሮችም መሰረቶች ተነቃነቁ፣ እግዚአብሔር ተቆጥቷልና ተንቀጠቀጡ እንዳለ ቅዱስ ዳዊት ከቁጣው ትኩሳት የተነሳ ስለምትናወጥ፣ ስለምትንቀጠቀጥ፣ ስለምትነቃነቅ፣ ስለምትጨነቅ ዘወትር ምድር ትጨነቃለች። በመጽሐፈ ኢዮብ ምዕራፍ 16 ከቁጥር 18 እንዲሁም በራእይ መጽሐፍ ምዕራፍ 5 እንደተጻፈው ቅዱሳን ዘወትር ምድር ሆይ ደሜን አትክደኝ፣ ለጩኸቴም ማረፊያ አይሁን፣ አሁንም እነሆ ምስክሬ በሰማይ አለ፣ የሚመሰክርልኝ በአርያም ነው ይለዋታልና ምድር ታለቅሳለች፣ ያለማቋረጥም ታነባለች። ታዲያን በእኛም ጊዜ ለመልካም የተፈጠረችዋ ምድር በእኛ ግፍና በደል ምክንያት ዛሬም እያለቀሰች ነው። ታዲያን እስከ መቼ ታለቅሳለች? ሰዎች ከክፋታቸው የሚመለሱት መቼ ነው? የምድረ በዳ ሳርስ እስከ መቼ ደርቆ ይቀጥላል? አዕዋፋትና እንስሳት እስከ መቼ ያልቃሉ? እግዚአብሔርስ ምድርን እስከ መቼ ነው የሚቆጣት? ማብቂያውስ መቼ ነው ብለን ብንጠይቅ መልሱ ንስሐ ስንገባና ከኃጢአት ስራችን ስንመለስ ነው። አምላኬ ፈጣሪ ኢየሱስ ክርስቶስ ለእኔ ተገርፎልና ስትሉ 3 ሰዓት ትጮኻላችሁ። ምን ላድርግልሽ ቢልሽ፣ ምን ላድርግልህ ቢልህ የሚለውን ስሙት ወገኖች። 24 ሰዓት 7 ጊዜ ክርስቲያኖች እንዲጮሁ ሕግ ወጥቶ ያጥብቃችሁ ጩሁ፣ ወደ እግዚአብሔር ያጥብቃችሁ። አምናችሁ ኑ ትፈወሳላችሁ። አምናችሁ ጩሁ ትድናላችሁ። አዎ አይዞህ ይላል። አዎ ለምን ትዘገያላችሁ? ንስሐ ለመግባት ለምን ትዘገያላችሁ? ጳውሎስ ሲሰለቻችሁ፣ አስማተኛው ሲሰለቻችሁ፣ መተተኛው ሲሰለቻችሁ፣ ገንዘባችሁ ሲያልቅ ተገንዛችሁ ትመጣላችሁ። ከበራላችሁ ከዳናችሁ በኋላ ሕይወት ታገኛችሁ በኋላ ምናምን ነገር አትከተል ወገኔ። ስማ ወገኔ፣ መዳን ከፈለግ ቃሉን አስቀድም ወገኔ። የንስሐውን ጊዜ አስቀድም። ተነሳ፣ ጌታ ይጠራል። ከምድሪቱ አያልቁምና እጅን እንድትፈታ አዝሃለሁ ይላል። አንድ ሰው ነበረ አይኑ የታወረ። እናቶች አባቶች፣ እግዚአብሔር አምላካችን አይነ ልቦናችንን እግዚአብሔር ያብራል። ይህ አይነ ስውር ሁልጊዜ እየለመነ እድሜውን በልመና ነው የሚገፋው፣ በልመና ነው የሚኖረው። ከዕለታት አንድ ቀን ግን ልመናውን የሚያስቀር አይኑን የሚያበራለት
መንፈስ ቅዱስ መጣ። ክብር ለመድኃኒዓለም ይሁን። ወገኖች እግዚአብሔር ከፈለጋችሁት ይፈልጋችኋል። እግዚአብሔር ካዳመጣችሁት ያደርግላችኋል። ማዳመጥ ብቻ ነው የሚያስፈልገው። ልብ በሉን፣ አስተውሉ። አሁን እሱ ቁጭ ብሎ ሁልጊዜ ወደሚለምንበት ጌታ ኢየሱስ ክርስቶስ መጣ። ወደ እናንተም ወደ እኔም ይምጣልን። ክብር ለመድኃኒዓለም። ይህ ሰው ያን ዕለት ሳንቲም ልመና አልገባም። ያን ዕለት ሳንቲም አልለመነም። የዳዊት ልጅ ኢየሱስ ሆይ አድነን እያለ ተጣራ። ክብር ለመድኃኒዓለም ይሁን። እግዚአብሔር የተመሰገነ። ልብ በሉ፣ አይኑ አያይም፣ ግን እስከ ዛሬ ድረስ የሚለምነውን ሳንቲም ተወና ኮቴው ሲበዛ፣ ሰው ሲበዛ፣ የአምስት ገበያ ያክል ሕዝብ ጌታ ኢየሱስ ክርስቶስን ይከተል ስለነበረ ብዙ ሕዝብ ስለነበረ በዛም ያልፈው ምንድነው ዛሬ በዛ ያለፈው አለ። ምንድነው ሲላቸው ጌታ ኢየሱስ ክርስቶስ በዚህ ያለፈ ነው አለ። ክብር ለመድኃኒዓለም። የዳዊት ልጅ ኢየሱስ ሆይ እያለ አጥብቆ ጮኸ ይላል። እስቲ አጥብቃችሁ ጩሁ፣ ወደ እግዚአብሔር አጥብቃችሁ ጩሁ። በ24 ሰዓት 7 ጊዜ ክርስቲያኖች እንዲጮሁ ሕግ ወጥቷል፣ ተጽፏል፣ ተነግሯል። ከምሽቱ 3 ሰዓት ጌታ የተያዘበት አብዝታችሁ ጩሁ ከመተኛታችሁ በፊት። ሁለተኛው ሌሊት 8 ሰዓት ዶሮ ሲጮህ ጌታችን መድኃኒታችን ኢየሱስ ክርስቶስ መከራው ስቃው ሲበዛበት አይቶ ቅዱስ ጴጥሮስ አንተም የእሱ ተከታይ ነህ ብለው ሲጠቁሙ አይደለሁም ብሎ የካደበት ጊዜ ነው። ስለዚህ ከሌሊቱ 8 ሰዓት ተነስታችሁ የምትጸልዩበት ሁለተኛው። ሶስተኛው ደግሞ ሊነጋ ሲል 11 ሰዓት የምትጮሁበት። ያን ጊዜ እናንተ ብቻ አይደላችሁ፣ አዕዋፋቱ ሁሉ ይጮኻሉ። በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ከጲላጦስ ወደ ሄሮድስ፣ ከሄሮድስ ወደ ጲላጦስ በማለዳ በሁለት ነገሥታት ፊት የቆመበት፣ ለፍርድ የቆመበት። አዎ በዚህ ሰዓት ከሌሊቱ 3 ጊዜ ትጸልያላችሁ። ከቀኑ ደግሞ 4። አንደኛው ከጠዋቱ 3 ሰዓት። ከጠዋቱ 3 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ እጁ እግሩ ታስሮ ግርፋት የተጀመረበት 6666 ግራም ገርፈውት አጥንቱ ተቆጥሯል፣ ስጋው ተቆራርጧል፣ ደሙ ፈሷል። ከ3 ሰዓት እስከ 6 ሰዓት ነው የገረፉት። ለእኔና ለእናንተ የተከፈለ ዋጋ ነው። ደስ ይላችሁ። ለእኔና ለእናንተ የተከፈለ ዋጋ። ስለዚህ አምላኬ ፈጣሪዬ ኢየሱስ ክርስቶስ ለእኔ ተገርፎልኛል ስትሉ 3 ሰዓት ትጮኻላችሁ። 5ኛው 6 ሰዓት ትጮኻላችሁ። ቀትር ይባላል። 6 ሰዓት ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስን በ17 ክንድ መስቀል ላይ እንደ ብራና ወጥረው ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባለ በ5 ችንካር ቸንክረው የሰቀሉበት ሰዓት 6 ሰዓት። 5ኛው ይሄ። 6ኛው 9 ሰዓት ሲሆን ነፍሱን ለእኔና ለእናንተ ለበጎቹ አሳልፎ የሰጠበት፣ በጦር የተወጋበት፣ ደሙ የፈሰሰበት፣ ስጋ የተቆረሰበት ሰዓት 9 ሰዓት ነው። ደስ ይላችሁ። አምላኬ ለምን ተውኸኝ? ይሄ የ9 ሰዓት ጩኸት አልተውህም አለና ስጋውን ቆረሰለት። አልተውህም አለና ደሙን አፈሰሰለት። ደስ ይበላችሁ። ይህንን ደመ ማኅተም ይዘህ መንግሥተ ሰማያት ግባ ብሎ ሰጠው። ደስ ይበላችሁ። ለመድኃኒዓለም 7ኛውና የመጨረሻው ከቀኑ 11 ሰዓት ዮሴፍና ኒቆዲሞስ የተባሉ እድለኞች ከመስቀል አውርደው ገንዘው ወደ መቃብር ያወረዱበት ሰዓት፣ በሲኦል የነበሩ ነፍሳት የወጡበት ሰዓት ነው። ደስ ይበላችሁ። ለመድኃኒዓለም አዎ፣ ከሲኦል አውጣኝ በሉ እስቲ፣ ከገሃነም አድነኝ በሉ እስቲ። ይህ 11 ሰዓት ነው የሚጸልየው። 5500 ዘመን በሞት ጥላ ውስጥ ለነበሩ በሲኦል ውስጥ የነበሩት 11 ሰዓት በሞቱ ጌታ ኢየሱስ ክርስቶስ ጥርግ አድርጎ አወጣቸው። ክብር ለመድኃኒዓለም። ከሲኦል አውጣኝ ከገሃነም አድነኝ ስትሉ 11 ሰዓት አድምቃችሁ ትጮኻላችሁ። ስንት ጊዜ ትጮኻላችሁ? በ24 ሰዓት 7 ጊዜ። የዳዊት ልጅ ኢየሱስ ሆይ አድነን አድነን። አጥብቆ ጮኸ ይላል። ሌሎች ግን ጤናማ የነበሩ እሱን ተከትለው የነበሩ አንተ መምህሩን አታስቸግር፣ ዝም በል እያሉ አዎ ያስቸግሩት ነበር። አምናችሁ ኑ ትፈወሳላችሁ፣ አምናችሁ ጩኹ ትድናላችሁ። አዎ አይዞህ ይልሃል፣
አይዞሽ ይልሻል አምላክሽ። ክብር ለመድኃኒዓለም ይሁን። አይዟችሁ። የድሃ ጩኸት ነው አላለም። የዓይነ ስውር ጩኸት ነው አላለም። ጸርሑ ጻድቃን እግዚአብሔር ሰምዖሙ፣ ጻድቃን ጮኹ እግዚአብሔር ሰማችሁ ይላል። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። አዎ ጌታ ኢየሱስ ክርስቶስ ቆመ ይላል። ከመሄድ ቆመና ጥሩት። ሰምቶታል አልሰማውም? ድሆች ከሆናችሁ ጩኹ፣ ጌታን ታገኛላችሁ። ድሆችን የሚንቅ እንዳይመስላችሁ፣ ድሆችን የማይሰማ እንዳይመስላችሁ። ከረባት ስላሰርክ፣ ሱፍ ስለለበስ፣ መልካም ስለበላ፣ መልካም ስለጠጣ፣ ልብስሽ ስላማረ፣ ውብ ስለሆናችሁ እግዚአብሔር የሚሰማችሁ እንዳይመስላችሁ። ውስጣችሁ ግን ውብ ይሁን። እሺ፣ ውስጣችሁ ለእግዚአብሔር የተገዛ ይሁን። ስለዚህም ዛሬም ሳይረፍድ የአምላካችንን ቃል ሰምተን ልባችንን መልሰንና በንስሐ ታጥበን አባቶች ኑሩ በሚሉ መንገድ እየኖርን የጽድቅ ፍሬ እያፈራን ዕለት ዕለት በክርስትናችን እንትጋያለን። እኛም መርሃ ግብራችንን በዚሁ አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ